ሰርግ እኮ ነው ሰርግ አያስፈልግም ቁርጥ አድርገህ አያስፈልግም በቃ ወይ እንትና ሰርግ በልቼ እኮ እኔ ወልዶ ምናል ምናምን አይነት ነገሮች አሉ አዲስ ምዕራፍ የምትገባበት ትልቁ ማስታወሻ ነው ሰርግ በፍጹም አያስፈልግም ከሚሉት ውስጥ ነው ምክንያቱም ኢስራፍ ነው ኡስታዝ ኑሩ ቱርኪ የሆነ የሚናገረው ንግግር አለ 4 ሚሊዮን ነው ምናምን ነገር ለሰርግ አውጥቶ በአንድ ወሩ ነው በሁለት ወሩ የቤት ኪራይ ነው ምናምን ነገር አጥቶ እኔ ከዚህ አንግል አይደለም እኮ እያልኩ ያለሁት ወላሂ ለምስኪን ዘጠውስ 4 ሚሊዮን ብሩን በቃ አትሊስት እንኳን አላህ በወጣ ይተካብለው የሆነ ነገር ይሰጣል ኃይለኛው ይደግሱና ምናምን ነገር ትዳር ውስጥ ከገቡ በኋላ የቤት ኪራይ መክፈል የሚያቀጣቸው ሰዎች አሉ አሰላሙ አለይኩም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁልን ዛሬ በአዲስ ቪዲዮ ከሰሙ ጋር ተናለ እንግዲህ ግራና ቀኝ ሆነን የምንወያይበት አንድ ሐሳብ አንስተን ለሁለት ተካፍለን የምንፋጭበት ፕሮግራማችን ከሰሙ ሰላም ጋር ከሁለት ሚስት ድምቀት ጋር አክትረስ ጋር ከነይማ ጋር ብዙዎቻችሁ ነይማ እያላችሁ ነው የምትጠራው ትክክለኛ ስሟ ግን በነገራችን ላይ ሰሚራ ነው ኮሜንት ላይ ምናምን እንመለከታለን ነይማ ነው የሚሉሽና ትክክለኛ ስሟ ሰሚራ ነው ወይንም ሰሙ ግን በዛም መቀጠል ይችላል አይደል አዎ ትከረ መብታችሁ ነው በተመቻችሁ ጥሩኝ ሌላ አዲስም ስም ማውጣት ከፈለጋችሁ አውጡላ ግን ቆንጆ ስም ነው ግን እኮ ድራማውም ላይ ትክክለኛ ስሜ ሂክማ ነው ቴክስ ሚ ነው ነይማ እኔ ራሴ ለድራማው ላይ ረስቼው ብቻ ከሰሙ ጋር ሪላክስ እያደረግን እየተጫወተን እንደምን ጊዜውም ማለት ነው ፎርማል ሳይሆን ነፃ ሆነን የራሳችንን ኦፒኒየን የምናስቀምጥበት ለዛሬ ደግሞ እንድንወያይበት ያሰብነው ሰርግ ብዙዎችን የሚያጨቃጭቅ ባልና ሚስትን የሚያጨቃጭቅ ኢሹ ሰርግ ያስፈልጋል ወይስ አያስፈልግም በሚል ርዕስ ላይ ለሁለት ተከፍለን እና ሰሙ እንከራከራለን እኔ በግሌ ሰርግ አያስፈልግም ቁርጥ አድርገን አያስፈልግም በቃ እርሶ ቢሆን ምን ያደርጋሉ ያስፈልጋል ሰርግ እኮ ነው ሰርግ እና እኔ ተንተና አድርጌ ስናገር ሐሳብሽን የምትቀይሪ ነው የሚመስለኝ አይ እኔ ሲጀመር እናቴ ብዙ ጊዜ አይታችሁ ከሆነ አንግባባም ግን ምናልባት ይሄ ሐሳብ ሊያሳምናት ይችላል ብሏል መሰለኝ እስቲ እናየዋለን ያሳምነኛል ወይስ አያሳምነኝም የሚለው ራሱ ጥያቄ ውስጥ የሚገባ ነገር ነው ግን ይሄን ቪዲዮ ያያችሁ ያሳምነኝ ይሁን አይሁን እያላችሁ ሰብስክራይብ ማድረጋችሁን እንዳትረሱ ዋናው ቁም ነገር እሱ ነው እንብዛ ፋሚሊዎቻችን በዛ ይበሉ በደንብ ሰብስክራይብ አድርጉ ቻናሉን እንዲሁም ደግሞ ይሄንን ቪዲዮ ላይክ እያደረጋችሁ ጀምሩ ሼር አድርጉት ለሁሉም አዳርሱ ጠቃሚ የሆነ ሐሳብ እናሻግራለን ብዬ አስባለሁ እናንተም ደግሞ በኮሜንት የእናንተን ሐሳብ አጋሩልን እሺ ትጀምሪያለሽ ልጀምር ሰርገኝስ ልትለኝ ነው ኧረ ጀምራለሁ ችግር አለው እንዴ ሰርግ እንዴት ነው የማያስፈልገው ይሄን ስል ግን ከምን ተነስቼ ነው የማወራው አቅም የሌለው ሰው ተነስቶ ትልቅ እየሰርግ ይደግስ ያልኩኝ አይደለም አቅማችንን እንወቅ ነው ግን አቅማችንን ብናውቅም ሰርግ ይኖራል ይሄን ስል ከምን ተነስቼ ነው ያልኩት ሰርግ ማለት በህይወትህ ላይ በጣም ትልቁ ነገር ነው ማግባት ማለት እንዴ አንተ ወደ ትልቅ ህይወት እየገባህ ነው እኮ ትልቅ ህይወት እየመሰረትክ ነው ከዚህ በኋላ ከቤተሰብ ጋር መኖር ምናምን የሚባለው ነገር ይሄ ልጅነት ጊዜህን ሁላ ጨርሰህ ሌላ ልጅ ወደምታፈራበት ከሌላ ሰው ጋር ህይወትህን ወደምትጀምርበት ወደ አዲስ ምዕራፍ እየተሸጋገርክ ነው ስለዚህ ለዛ ጊዜ የሚሆን እንዴ ትልቅ ሴሌብሪቲው ወጣለን አይነት ነገር ነው ያስፈልጋል እንደገና ደግሞ ምንድነው ቤተሰብም ይፈልጋል አይታችሁ ከሆነ አብዛኛው ቤተሰብ ሰርግ የማይፈልግ ቤተሰብ የለም ከጥሩም አንግል አለ ቤተሰብ ሰርግ የሚፈልግበት አንዳንድ ጊዜ ደግሞ የማይሆኑ ምክንያቶች እንሰማለን ወይ የእንትና ሰርግ በልቼ እኮ እኔ በቃ ምናምን ነገር ነው ያስማልከኝ እኔ ወልዶ ምናል ምናምን አይነት ነገሮች አሉ ይሄ ከዚህም ነገር ተነስተን ነው ሰርግ ያስፈልጋል እያልኩኝ ያለሁት ምክንያቱም የቤተሰቦቻችንን ቀልብ መስበር ነው ሊሆን የሚችለው ምክንያቱም እነሱ አይታችሁ ከሆነ ብዙ ጊዜ አይታችሁ ከሆነ ለብቻችን እኛ ራሱን ጨርሰን ወይ በቃ ሰርግ ያስፈልግም ምናምን ነገር ብለው ሁለቱ ያወሩና ልክ ቤተሰብ ጋር ሲሄድ ነገሩ እንትን ብሎ በቃ ሊያገባ ሰርግ ሆኗል በቃ ኢቭን ልጆቹ እንኳን ሳያውቁን ያሁን ያጋጠመኝ ምንድነው እሷ ጋር በቃ እሱ ቤት ምንም ፕሮግራም የለም ነው እኛ እስከምናውቀው ድረስ ከዛ ግን እሷ ቤት ግን ፕሮግራም አለ ሁሌም የሴት ቤተሰብ ምናምን ሰርግ ይፈልጋል ሴት ልጅ ኦብቪየስሊ ሰርግ ትፈልጋለች ከዛ እሷ ጋር መጥቶ ሰርግ አለ ምናምን እሱ ሚዜዎቹን ይዞ መጣ ከዛ እሱ ጋር ሲመለሱ ግን ሰርግ የለም ምናምን ነገር ነበር የታሰበው ከዛ ልክ እሱ ጋር መጥቶ ልክ ሲመለሱ ና እንጂ ቤት ምናምን ምንድነው እሱ ቤት ለመሄድም አይደለም በዛው በቃ ወደሚያርፉበት ቦታ ነበር ለመሄድ የፈለጉት
ለምናም ሲባል ለካ እዛ በደንብ ሰርግ ተደግሷል። እና ቤተሰብ ይሄ ከምን አንግል ነው የሚሆነው መሰለህ? ቤተሰብ ይፈልገዋል ሰርግ። ሁሌም ቢሆን ቤተሰብ ሰርግ ይፈልጋል። አንደኛ የቤተሰብ ቀልብ አለመስበር በራሱ ትልቅ ነገር ነው። ሁለተኛ ደግሞ ይሄ ወደ አዲስ ምዕራፍ የምትገባበት ትልቁ ማስታወሻ ነው። አዎ ግን ሰውዬ ቤተሰብን አንደኛ ቤተሰብን ማሳመን የምንችለው እኛ ነን ብዬ አስባለሁ። ይህንን እዚህ ጋር ምላሽ ልስጥሽና በኋላ ተመልሽበታለች። ወደ እኔ ሀሳብ ልሂድ። የእኔ ሀሳብ ምንድን ነው? ሰርግ በፍጹም አያስፈልግም ከሚሉት ውስጥ ነኝ። ምክንያቱም ኢስራፍ ነው። ብዙ ጊዜ ትዳር ውስጥ ከተገባ በኋላ ማለት በኃይለኛ ድግስ ምናምን ነገር እንደውም ኡስታዝ ኑሩ ቱርኪ የሆነ የሚናገረው ንግግር አለ። 4 ሚሊዮን ነው ምናምን ነገር ለሰርግ አውጥቶ በአንድ ወሩ ነው በሁለት ወሩ የቤት ኪራይ ነው ምናምን ነገር አቶ እኔ ከዚህ አንግል አይደለም እኮ እያልኩ ያለሁት እንዴ 4 ሚሊዮን ብር የሚያወጣው ሰውዬ ቤት ኪራይ ካለ እሱ እኮ ጤነኛ አይደለም ማለት ነው። 4 ሚሊዮን ብር ለሰርግ አውጥቶ ለቤት ኪራይ ማይከፍል ሆነ ይሄ ጤንነት ነው። ማግባትም የለበትም ይሄ ሰውዬ። ሂሳብ ሲሰራ ምን አለ እንደውም በ1.5 ኮንዶሚኒየም የሚገዛ በ1.5 መኪና ቢገዛ ብሎ እንደውም ኡስታዝ ትርኪ አረ ወላሂ ለምስኪን ሰጠው 4 ሚሊዮን ብሩን በቃ አትሊስት እንኳን አላህ በቦታ ይተካብሎ የሆነ ነገር ይሰጠዋል። ይሄ የተጋነነ ነው። ኖርማሊ ምንም አይነት ድግስ እንደኔ ማለት ነው እዛ ድረስ እንኳን ባሄድ አንዳንዶች በጣም በሚያሳዝን ሁኔታ በኃይለኛው ይደግሱና ምናምን ነገር ትዳር ውስጥ ከገቡ በኋላ የቤት ኪራይ መክፈል የሚያቀታቸው ሰዎች አሉ፣ ብዙዎቹ ማለት ነው። አንድ ሁለተኛ ደግሞ ብዙ ጊዜ ሰርግ ምናምን ሲኖር አይን ይኖራል ምናምን ነገር አይን ይበዛል ምናምን ነገር ይባላል ምናምን ነገር እና ሰተር ማለቱም የተሻለ ነው ብዬ አስባለሁ። ሁለተኛ ኢኮኖሚካሊ ራሳችንን ጠገን ማድረግ አለብን። ዝም ብለን ብር አውጥተን በኋላ ላይ በነገራችን ላይ አንድ ቀን ነው ሰርግ። ከዛ በኋላ በአንድ ቀን ነው የምትሄደው፣ ወደ አዲስ ምዕራፍ የምትሄደው አንድ ቀን ነው። ለዛ ነው እኮ ማስታወሻ የሚያስፈልገው። አንድ ቀን ስለሆነ እኮ ነው ማስታወሻ የሚያስፈልገው። ብዙ ጊዜ የሚባለው እንደገና ደግሞ ምን አለ መሰለህ እንጂ እንትን መሆን አለበት። እንዴት ነው መሰለህ አሁን ይሄ ሰርግ ያስፈልጋል ስል ያለ አቅማችን እንንጠራራ የሆነ ነገር እናደርግ። ሰርግ የምታደርግበትን መንገድ እኮ ማወቅ መቻል አለበት። ለምሳሌ አሁን ኢስራፍ ምናምን የሚሆነው እንዳይሆን የምታደርገው ራስህ ነው። አሁን እንትን ላይክ ከሀዲሱም ጋር ተያይዞ ማለት ነው። ወደዛ መግባት ፈልጌ ሳይሆን ሁልጊዜም ቢሆን ሁሉንም ሰው እኩል ጥሩ ነው የሚባለው። አሁን ኢስራፍ ምናምን ሲሆን የምንጠራቸውን ሰው አለመምረጥ ምናምን ነገሮች የራሳችን ችግሮች ናቸው። ግን በትክክለኛው መንገድ ሰርግ ይኑር እያልኩኝ ነው እንጂ አሁን በጣም እንቀናጣ እንዳለው 4 ሚሊዮን ብር ደግሶ ቤት ኪራይ ማጣት ኖርማል ነገር አለ። ሲጀምር አይዘልቅም ትዳሩ እንደዚህ ያለ አቅም መንጠራራት እያልኩኝ ሳይሆን ሰውዬ ካለው ለምንድን ነው የማይደግሰው? ኑሮ ይደግስ በቃ። ኑሮ ተራሱ መደገሱ ፌር አይደለም። እንደውም ብዙ ጊዜ እኮ ይባላል ይኸውልሽ ሰርግ ላይ ማለት ነው። ሰርግ ማለት የሆነ ማነው ብዙ ሰው የሚያውቀው ንግግር ነው ብዬ አስባለሁ። ሰርግ ማለት የሆነ ከፍ ያለ ቦታ ላይ ቁጭ ብሎ የሆነ ሰብልህን ነው ምናምን እርሻ አንበጣ ሲበላው አይነት አላ እንደዚህ አይነት አስተሳሰብ ይባላል። ምን ችግር አለው? አብላ እንዴ ካለህ አብላ ሲሆን አሁን ግዴታ ምስኪን ይሄ ቤተሰብ ምናምን ነገር እሱም እኮ ድግስ ነው ዞሮ እንዴ። አሁን ለምሳሌ የሆነ ሰው ሲያገባ እንዳልከው የሆነ ይሄ ጋጋታው ምናምን ነገር ካልፈለገው የሆነ አሪፍ ነገር ላይ ያለውን ሰው ሰብስቦ ማብላቱ ሰብሉን እየታጨደበት እንደሆነ ከታሰበ እንዴ ስንት የእርዳታ ድርጅቶች አሉ። ለምሳሌ ባቡል ሀይር ሄዶ እዛ ሰርጉን ቢያደርግ እንዴ ይሄ እኮ ሰርግ ነው የሚሆነው። ኢቭን ባቡል ሀይር ደግሞ ቬሎ አለ፣ ሱፍ አለ። በዚህ አጋጣሚ ከፈለጋችሁ እዛ ፕሮግራማችሁ፣ ምክንያቱም እዛ የምትከራዩት ብር ለነሱ ነው፣ ዞሮ ለቻሪቲው ነው ገቢ የሚደረገው። ከዛ ደግሞ እዛ ይሄ የደገሳችሁት ምግብ ደግሞ በየዕለቱ አይደለም ምግብ የሚሰጠው፣ እዛ ለነሱ ነው ምግብ የሚሰጠው ምናምን። ስለዚህ ዞሮ ይሄም ድግስ ነው የሚሆነው። አንተ ችግርህ ከሁሉ ድግስ ጋር ነው አያድን። ግን የተለያየ አንግል አለው ድግስ መደገስ። እኔ ይሄ በቃ የሚገርም አዳራሽ ተከራይቶ የሆነ ነገር ተደርጎ ለዲኮር በጣም የሚገርም ብር ወጥቶ ምናምን ያላቅም ከሚደረጉት ሰርጎች ጋር አይደለም። ግን ካላህ አድርገው ግን የምታደርግበትን መንገድ እወቅ ነው። ግን ደግሞ መደረግ አለበት። አዎ ግን የሆነ ሰርግ ድግስ ሲባል እኮ እኔ ለምሳሌ ምንም አይደረግ ዝም ብላ ትግባ ምናምን ነገር ሳይሆን የሆነ ቀለል ያለ አለ አይደለ? ወደ እኔ ሀሳብ እየመጣ ነው። አንድ ምናምን ነገር ታርዶ ለምን ወደ አንቺ ሀሳብ አልመጣም? አንድ በግ ኦልሬዲ ድግስ ነው እንዴ? አንተ በግ እኮ ስንት ብር ነው ታውቃለህ? እሱ እንኳን በጣም ከፍ ብሏል። ዶሮ ካልከኝ ባይሆን እሺ ዶሮ ሊሆን ይችላል። ድግሶች አሁን ላይ በጣም በቃ ቢስሚላህ የሆነ እንትን ነው። የአዳራሽ ኪራይ አለ። ከዛ በኋላ ደግሞ የካሜራማን እንትን አለ፣ ዲኮር አለ። ኧረ ስቃው ያ ኢላሂ ቢስሚላህ ያን ሁሉ መከራ ማለት ነው። ለአንድ ቀን ባልና ሚስት የሚጨነቁት ጭንቀት እኔ ሲከሱ ነው የማያቸው። ብዙ ጊዜ ሙሽሮች ሰርጋቸው በቀረበ ቁጥር
እየከሱ አዎ ለቬሎ ምናምን እሱም ለሱፉ ቢሆን አሪፍ አቋም መኖር አለበት። ለዛ ነው የሚከሱት። ኦን ፐርፐዝ ነው ባይዘው የሚከሱት። እንደሱ አይነት ቢሆንም አሪፍ ነበረ። በቃ የማይሆን አከሳስ ገርጥቶ ምናምን መጨረሻ ላይ እንደምንም ብለው በስክራፕ ምናምን ፎይላሉ እንጂ ግርጥት ነው የሚሰርጋቸው ሲደርስ። ሲጀመር ፕሮግራም ትንሽም ሆነ ትልቅ ያስጨንቃል እንጂ አሁን ሰርግ ምናምን ስለሆነ አይደለም። አሁን ሲጀመር ለማይረባ ነገር በምንደግስበት ዘመን ለሰርግ ወደ አዲስ ምዕራፍ ለምትሸጋገርበት ፕሮግራም መደገስ ትክክል ነው ብዬ ነው የማስበው። ምክንያቱም ከገባው በኋላ በቃ ለማይሆን ነገር ትደግሳለህ። ግን ስንደግስ አቅማችንን እንወቅ አንድ ነገር ነው። ሁለተኛ ደግሞ የምንደግስበትን አካሄድ እንወቅ። የሆነ መስመር አንሳት፣ የሌለ ነገር አይሁን ምናምን እንጂ መደገስማ ግድ ነገር ነው እንዴ። ኢቭን ድግስ እንኳን ባይኖር ፎቶ መኖር መቻል አለበት። እሱ ኖርማል። እሱ ምንም በቃ ለሱም ቢሆን ዞሮ ድግስ ነው የሚሆነው። ምን ይሆናል መሰለ ፎቶ ስትነሳው ብዙ ብር ታወጣለህ። አሁን ቀላል አይደለም። እንደዚህ ፕሮዳክሽን ምናምን በጣም ብዙ ብር ነው የሚጠይቁት። ስለዚህ እሱም የድግሱ አንድ አካል ነው ማለት እየደገስክ ነው ስለዚህ አሁን እኮ አንቺ መጀመሪያ እያልሽኝ የነበረው ድግስ ያስፈልጋል። ድግስ ውስጥ ሙሉ ፎቶግራፊን ምን ሁሉንም ያጠቃልላል። አሁን ደግሞ ቆንጆ ቬሎ ለብሰህ እኮ ዞሮ ታዲያ ዝም ብለህ አውልቀህ አትቀመጥም እኮ እንዴ። ቤት የሆነ ነገር ይዘጋጅላል። የሆነ ነገር ሚስ ዞሮ ድግስ ናት። ትንሽም ይሁን ትልቅ የሆነ ነገር መኖር አለበት። ማን ሀሳብ ነው ትክክል የማን አሳመናችሁ የሚለውን ነገር ኮሜንት ላይ ማድረግ ትችላላችሁ እንደፈለጋችሁ። አይ እንደዚህ ነው ረጅምም ነገር ብጽፉ እኛ እናያለን። እሺ ምንም ችግር የለውም። ሶስተኛው ግን እናንተ ስለሆናችሁ አብረን እንድናወያያችሁ ነው እንግዲህ ኮሜንት መጻፍ ያስፈልገው አይደል እንጂ። ስለዚህ እንዳልናችሁ ሀሳባችሁን መግለጽ ትችላላችሁ። እኛ ቀለል አድርገን ነው የምናወራው። እንዴት ነው ፎርማል የሆነ ነገር የለም። እናንተንም እኛንም አንድ ላይ ሀሳብ የሚያስነሳ ነው። ሁላችንም የራሳችንን አመለካከት ነው የምናወራው። እንዳልኳችሁ ነው ጸባያችን፣ ባህሪያችን፣ መልካችን እንደሚለያየው ሁሉ አስተሳሰባችንም የተለያየ ነው የሚሆነው። ስለዚህ ከተለያየ አንግል የሚነሳው ሀሳብ ሁሌም ቢሆን አሸናፊ ሊሆን ስለሚችል እናንተም የተሰማችሁን ነገር ሁሉ ኮሜንት ላይ ማድረግ ትችላላችሁ። የምትጨምረው ነገር አለ እዚህ? አዎ እንግዲህ ባለፉት 2 ቪዲዮዎች ላይ በጣም ደስ የሚሉ ኮሜንቶች፣ አስተያየቶች እየተመለከትን ነበር። አሁንም ይቀጥሉ። በዚህ ሀሳብ ላይ እኔና ሰሙ በተወያየነው ውይይት ላይ ወይንም ክርክር ላይ የእናንተ አቋም የቱ ነው? ወይንስ የተለየ ሀሳብ አላችሁ? እሱን ኮሜንት ላይ ብታሰፍሩልን ደስ ይለናል። እንዲሁም ደግሞ ቪዲዮ መጀመሪያ ላይ እንዳልናችሁ አስተማሪ ታሪክ አለኝ የምትሉ ከሆነ ቴሌግራም ላይ ከስር በምትመለከቱ ስልክ ቁጥር በዛ ላይ ቴክስት ማድረግ ወይንም ቮይስ በማድረግ እንግዲህ ታሪካችሁን ለእኛ አጋሩን። እኛ ደግሞ እዚህ አምጥተን ዲስከስ እናደርግበታለን፣ እንወያይበታለን። የእናንተንም ሀሳብ አስተያየት እንቀበልበታለን ማለት ነው። እኔና ሰሙ የማያግባቡን ነገር እየበዙ ነው። ቀጣይ እንግዲህ በሌላ በማያግባባ ርዕስ ተገናኝተን እስክንግባባ ድረስ ማግባባ ርዕስም መጻፍ ትችላላችሁ። በዚህ አጋጣሚ በዚህ ርዕስ ላይ የምትወያዩልን ማለት ትችላላችሁ። ኮሜንት ላይ ማስፈር ትችላላችሁ። ይህ ቪዲዮ የተጫነበት ዩቲዩብ ቻናልን ሰብስክራይብ ማድረግ አትርሱ። ባዶ ሰብስክራይብ ሳታደርጉ ቪዲዮ መመልከት ይሄ በሮሳ አንኳኩ እንደመግባት ነውና ስለዚህ ባካችሁን ሁላችሁም ሰብስክራይብ አድርጉ። ይህ ቪዲዮን ከወደዳችሁት ደግሞ ላይክ አድርጉ፣ ሼር አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላም አለይኩም።